ብዙዎቻችሁ ጸጉሬን ከግንባሬ እየሸሻ አስቸግሮኛልና ምን ላድርግ ብላችሁ ኮመንት ጽፋችኋልና ለእኔም ደግሞ እየጠቀመኝን ይህንን ምርጥ ጭቃ ቅባት ሰርታችሁ ቤት ውስጥ በቫዝሊን የሚሰራ ሰርታችሁ ቤት ውስጥ ተጠቀሙ። ለጸጉራችሁ እድገት እንዲሁም ደግሞ ጸጉራችሁ ያማረና ውብ የሆነ ከለር እንዲኖረው ይረዳችኋልና በመጀመሪያ የተጠቀምኩት ቡና 3 ማንኪያ በትንሹ ማንኪያ በሾርባ ማንኪያ እንዲሁም ደግሞ 3 ማንኪያ ቁርንፍድ ተጠቅሜያለሁ። እናንተ የሚበቃችሁን አክል መጠቀም ትችላላችሁ። ቁርንፍዱ በዚህ መንገድ አምሽዋለሁ። ከዛ አንድ ላይ ፈጭቸዋለሁ። እንደ አጋጣሚ ያው እኔ ቪዲዮ ሙሉውን እዚች ጋር አፈጣጥኜ ነው መለቀላችሁ። ነገር ግን ዩቲዩብ ላይ ገብታችሁ ማየትም ትችላላችሁ ማለት ነው። ከዛ በኋላ ቡናውና ቁርንፍዱ ከፈጨው በኋላ የተጠቀምኩት ኦሊቭ ኦይል ተጠቅሜያለሁ። እናንተ ያላችሁን ቅባትም ወይም ደግሞ ዘይት መጠቀም ትችላላችሁ። ከዛ ለ30 ደቂቃ እስቲም አደረኩት። ከ30 ደቂቃ በኋላ 3 ከአራተኛ ቀን እስከ 4ኛ ቀን አስቀምጨዋለሁ። አጋጣሚ አሞኝ ስለነበር በዛ ነው። በዚህ አጋጣሚ ፎሎ ያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም ቻናሌን ሰብስክራይብ አድርጉልኝ። ከዛ በኋላ ካጠለልኩ በኋላ እዚች ጋር ያደረኩት ምንድነው ቫዝሊን 2 ማንኪያ ቫዝሊን ጨመርኩኝ። ከዛ እስቲም አደረኩ ቫዝሊኑን እስኪቀልጥልኝ አንድ ላይ ይሄንን ይመስላል። ከደረቀ በኋላ ይሄን ይመስላል። ጸጉሬ በጣም አምሮበታል። እውነት ለማናገር እርግጥ ሰሞኑ አልተንከባከብኩትም አሞኝም ስለነበር እዚህ ጋር የፊት ማስክ ሰርቼ እያሳያችሁ ነበርና አንዳንዴ ሲደብራችሁ ምን ሲላችሁ የሩዝ ማስክ ሰርታችሁ ፊታችሁን ተቀቡ። የምር በቃ ቀለል ነው የሚላችሁ። እኔ ለራሴ ቀለል ስላለኝ ማለት ነው። ጸጉሬን በዚህ መንገድ እንግዲህ በደንብ ተቀብቼዋለሁ። በተለይ ከግንባራችሁ የሸሸውን ፊት ለፊቱን ሁሌም ቢሆን ተቀቡትና በጣም ነው የሚጠቅማችሁ። በጣም ነው ጸጉርን የሚያሳድገውና የጸጉራችሁ ከለር ደግሞ ያማረና ውብ የሆነ ከለር እንዲኖረው ይረዳችኋል። በዚህ አጋጣሚም እንግዲህ ፎሎ አድርጉኝ። ሙሉን ደግሞ ቻናሌ ላለላችሁ የዛሬ ቪዲዮ ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።